ይሄ በእኔና ባንቺ መካከል ያለ ትልቅ ነገር ነው። ትልቅ ነገር ማለት ነው። እኔ እሱን አንተ እንደ ስጦታ ብትይዝም እንደ ማስታወሻ ብትይዝም ደስ ይለኛል። እኔንም ደስ ይለኝ ነበር ግን እኔ ሌላ ቢሆንም ገዝቼም እጠቀማለሁ። ጥሩ ነው። አይ ካልፈለክ እሺ እኔም ደስ ይለኛል ስጠኝ። ሰላም እንዴት ናችሁ ውድ ቤተሰቦቼ? ደህና ናችሁ ወይ? ሁሉ ሰላም ነው? እኔ አለው እግዚአብሔር ይመስገን። ያው ሁሌ እቺ የኔ ድምጽ ናት። ሁሌም እግዚአብሔር ይመስገን ብሎ እግዚአብሔርን ማመስገን አንድ ነገር ነው። ያው የታገሰ ልብ ስብስበት ሻይለው ባለውን አባባል ታውቃላችሁ ብዬ አስባለሁ። ከብዙ ጊዜ ውሳኔ በኋላ እንግዲህ እኔም ወንድ ልጅ ነኝ። ሞትም ያጋጥማል፣ መከራ፣ ችግር፣ ስቃይም ያጋጥማል። በቃ ወንድ ልጅን ማያጋጥመው ችግር የለም። አሁን እንኳን ወንድ ልጅ ብቻ ማለት ሳይሆን ሴቶችንም ራሱ ብዙ ችግር ያጋጥማቸዋል። ከራሳችሁ ማየት ትችላላችሁ። ብዙ ጊዜ ውጭ ሀገር አረብ ሀገር ያላችሁ ሴቶች ብዙ ችግር አልፋችኋል። እናንተ ካለፋችሁት ችግር ያው ይሄም የኔ ችግር ምንም አይደለም። ያው ያንዳንዱን ነገር ያያችሁ ነው ብዬ አስባለሁ። ከመጀመሪያውኑ ሚዲያ ላይ በመውጣቴ በጣም ተጸጽቻለሁ። እጅግ በጣም ተጸጽቻለሁ። እጅግ በጣም በቃ ሚዲያ አረኩ ዘመናዊ ነን ብለን ወደ ሚዲያ መጣን፣ ገበናችን ይዘን ወደ ሚዲያ መጣን። ብዙ ነገር ተበላሽቷል። ከሚዲያ ውጪ የሚሆነውን ነገር ሰው አያምንም። በቃ ሰውን ስንረዳ በሚዲያ፣ ሰው ስናግዝ በሚዲያ፣ ሰው ስንሰድብ በሚዲያ፣ ደግሞ እያንዳንዱን ነገር ስናደርግ በሚዲያ፣ ከሚዲያ ውጪ ሰው አያምንም። ያ ነገር ትንሽ በጣም አስከፍቶኛል። ያው ስላለፈው ብዙ ለማውራትም አልፈልግም። እግዚአብሔር አዋቂ ነው፣ እሱ የሚያውቀው ነገር አለ። በአንድ ሳምንት ውስጥ እንደዚህ ይፈጠራል እንዴ ብላችሁ ልታምኑ ትችላላችሁ። ከካሜራ ጀርባ ብዙ ነገር ነበር። ብዙ ተቆጥሮ ማያልቅ ብዙ ነገር ነበር። በቃ ለካ ሁሉም ነገር ጨርሳ ነው እሷ እንትን ያለችው። ባይገርማችሁ ከመጀመሪያውኑ እያንዳንዱን ነገር ቁጭ ብለን ስናወራ፣ ብዙ ሰው ተሰብስበው ስናወራ ነበር። ሰርጎ ራሱ እንድትሰረቅ አልፈለገችም ነበር። በቃ በየጊዜው ለካ እሷ ፍራንክ ነው ያለች። ደግሞ ሌላ ሰው የትኛውም ሴት መጥቶ ባርቺን አፈቅራለሁ ባለ ጊዜ ተታምተረው ለካ ሰርጉን ለመሸሽ ፈልጋ ነው። እኔ ግን አልገባኝም። የእናንተ ወንድም ሞኞንኩ። ለካ እኔን አታፈቅረኝም። ያው ጀስት እንደ ወንድም ልትወደኝ ትችላለች። ያሳለፍነው ላይፍም እንድትወደኝ ሊያረጋት ይችላል። ከዛ የበለጠ ግን ምንም ነገር እንደሌለባት ነግራኛለች። ያው እግዚአብሔር መልካም ነው። እኔ መጨረሻው እግዚአብሔር መልካም ነው በማለት ነው። እንዴት በአንድ ሳምንት ውስጥ ይሄ ሁሉ ይሆናል ብላችሁ ልታስቡ ትችላላችሁ። ያልሆነው ነገር የለም። እዚህ 20 ደቂቃ ቪዲዮ፣ 10 ደቂቃ፣ 15 ደቂቃ ቪዲዮ ለመቀረጽ እዚህ ስመጣ እናንተ ማየት አለባችሁ ብዬ ስለማስብ ነው። ይሄው አይኔ ሁላ እንደዚህ ጩጬ የሆነው በብዙ እንባ ምክንያት ነው። እና ኢትስ ኦኬ ሁሉም ነገር ያው በሽማግሌም በብዙም ጥሪ ያለው ጭራሽ ከፍርድ ቤት የፍቺ ወረቀት ሁላ መጥቶልኛል። ያንንም ግዴታ መፈረም አለብኝ ሲሉኝ ፈረምኩ። እሷም ፈርማለች። ከዚህ በኋላ እኔና እሷ ያው የምንገናኝበት አጋጣሚም ያለ አይመስለኝም። በበኩሌ ሽማግሌም መክሯል፣ አዛውንትም መክሯል፣ እናቶችም መክሯል፣ እኔም ጓደኞቿም ብዙ መክሯል። ግን እሷ ለምን እንደሆነ አላውቅም እኔ ሞታለሁ እንጂ እሱ ጋር አንድ ላይ አልኖርም ትላለች።
እሷ ከምትሞት ከኔ ብትለያይ ለሷም ለኔም ይሻለኛል። የዘላለም ጸጸት እኔም አልሸከም። ሞታ ራሷን ገላ ራሷን አጥፍታ ለኔ ነገ እናንተ የምትመለከቱት ቤተሰቦቼ ራሱ በሱ ምክንያት እሱን ከሱ ጋር አልኖርም እያለች በግዴታ ከራሱ ጋር አኑሮ እንደዚህ እንድትሆን እንድትሞት አደረገ። እናንተም እንድትሉኝ አልፈልግም። እግዚአብሔር ካለ ከእያንዳንዱ ሰው ጋር በአካል እንገናኛለን። በሚዲያ ብቻ አታዩኝም፣ በአካልም እንገናኛለን። ከዛን ሰዓት እናንተ ለኔ ክፉ ፊት እንድታሳዩኝም አልፈልግም እና ዛሬ የመጣሁበት ምክንያት ምንድነው? በእኔና በሷ መካከል አንድ የቀረች ነገር አለች። እሷን ካስታወሳችሁ ዛሬ 5 ወር በፊት እሷ ለኔ የሰጠችኝ ይሄ ነገር አለ። ትልቅ ነገር ነው። ትልቅ ነው። በጣም እጅግ በጣም የተወደደ ትልቅ ነገር ነው። ሰማይ ምድር የተፈጠረው ከዚህ ነው እና ያው ታውቃላችሁ እኔ በዚህ አንደበት ይሄ የሚጠራ ነገር አይደለም። በዚህ በተበላሸ አንደበት መጥራት ሁላ ይከፋኛል እና ይሄንን ልመልስላት ነው። ታውቃላችሁ እባክሽ ብዬ ለአንድና ለመጨረሻ ላግኝሽ ብዬ ነው የጠራኋት። ለአንድና ለመጨረሻ ላግኝሽና አንድ ነገር ልስጥሽ ብዬ ነው የጠራኋት። ከመጣች ይሄንን በክብር እሷ ለኔ እንደ ስጦታ እኔና ባንተ መካከል የትኛውም አይነት ሰይጣን ከገባ ይሄ ክፉን ከኛ መሃል ያርቅልን ያለችው ነገር ይሄንን እሷ መልሼ እሰጣታለሁ። የቀረን ይሄና ይሄ ብቻ ነው። ሌላ ነገር ምንም የለም እና ቤተሰቦቼ ስለኔ ብዙ አትጨነቁ። እኔም እንደውኩ ከዚህ በኋላ ወደ ራሴ ስራ ወደ የተለያዩ ስራዎች እኔ የሚሰራቸው አሉ። ከኢትዮጵያ ውጭ ሆኜ የተለያየ ሀገር ዞሬ የሚሰራው ስራ አለ። እሱን ለመስራት እኔም ያው ድጋሚ ወደዛ መሄድ አለብኝ። ከኢትዮጵያ መውጣት አለብኝ። አሁን የሚያሳስበኝ በቃ ለኔ ከባዱ ነገር ከጎዳና ያነሳሁት ህፃን ለማን ትችልት? አባት የለውም፣ እናት የለውም። ከጎዳና ነው ያነሳሁት። ብዙ ሱስ አለበት። ብዙ በቃ ማልክ ሱስ አለበት። ሱሱን ሙሉ እንድትዋርክ ያለው ከሱሱ ሁላ ወጥቷል። እያስተማርኩ ነው። ፊደል መቁጠር ጀምሯል። ማንበብ ጀምሯል። በቃ እያንዳንዱን ህይወት ሊቀይረው አስቤ በቃ ህይወቱን እየመራው ነበረ። እኔ ከሌለው ይሄ ልጅ ከማን ጋር ይኖራል የምለው እሱ ብቻ እኔ እዚህ ኢትዮጵያ ውስጥ እንድቀር ካደረገኝ አላቅም። እግዚአብሔር ካለ እኔ እንጃ እሱን ለማን ትቼ እንደሚሄድም አላቅም። ለምዶኛል። በጣም ነው እኔን የለመደኝ። በቃ በጣም ለምዶኛል። እኔ ከቤት ወጥቼ ትንሽ ስቆይ ራሱ ይጨነቃል። ስልክ ደውዬ ገዝቼ ሰጥቻለሁ። ደውሎ አባ ቆይተሃል ይለኛል። ያለኔ እራት አይበላም። በቃ በጣም ብዙ ፍቅር ለኔ እየሰጠኝ ነው። እኔም ለሱ በጣም ብዙ ፍቅር እየሰጠው ነው እና እኔ እንጃ ምን እንደምላችሁ አላውቅም። ነሽም እየመጣች ነው፣ ግን ወሬ እያራዘምኩ ነው መሰለ። ይቅርታ አድርጉልኝ። ከዛሬ በኋላ ያው በወሬ እኔን አጠብቁኝ፣ አላወራም ምንም ነገር። ህፃኑ ነገር ነው የሚያሳስበኝና እግዚአብሔር ያውቃል ስለሆነ እና ምን እላለሁ ሌላ ምለው ነገር የለም። ጸልዩልኝ። እሷም መታለች። እሺ አቤት። እንዴት ነሽ? እግዚአብሔር ይመስገን። ደህና ነሽ? አለሁ። ሁሉ ሰላም ነው? ሁሉ ሰላም። ምን ነው ለምን ጠራህ? ጨቀጨቅኩሽ አይደል? አዎ በጣም። እኔ የምልሽ አንድ የሆነ ጥያቄ ልጠይቅሽ አስቤያለሁ። ምንድነው? እሺ አሁን አንቺ እዛ ሽማግሌዎቹ ጋር አዛውንቶቹ ጋር ስታወሪኝ እኔ ብዙ ሊገባኝም አልቻለም። ለብቻ ሆኜ አንቺን ላወራሽ ፈልጌ ነበረ። እምቢ አልሽ። ስደውልም ስልክ አታነሽም። ዛሬ በመከራ አግኝቼሻለሁና እባክሽ አሁንም እባክሽ ምልሽ የበደልኩሽ ነገር አለ? እኔ አንቺን ምን በደልኩሽ? ምንም አልበደልከኝም። ምንም አንተ ለኔ በጣም ጥሩ ሰው ነው ነህ። እስከዛሬ ምንም
እኔ ላይ ያደረስክብኝ ጉዳትም የለም። ደግሞ በጣም ጥሩ ሰው ነህ ለኔ። ላንተ ደግሞ የሚያስፈልግ ሴት በጣም እንዳንተ የዋ የሆነች አንተን መታከብር አንተን የምትወድ ሴት ነው የምታስፈልግ። በኔ በኩል ከሆነ ተስፋ ቁረጥ ብዬ በቃ ነግሬያለሁ። እኔ ምንም ወደኋላ መመለስበት ነገር የለም። አንተ ትላንትና የፍቺ ወረቀት የላክልኝም ደርሶኛል። አመሰግናለሁ። አክብረህ ስለመለስክልኝ አመሰግናለሁ። ተስፋ ቁረጥ ብያለሁ። እኔ በበኩሌ ከሆነ የወሰንኩበት ነገር ስለሆነ ምንም ነገር አንተ ብትልም እኔ በቃ የምሰማበት ነገር አይኖርም ብዬ አስባለሁ። በቃ እኔ ሰው ሁሉ ጊዜ እየተጨነኩ ለራሴ መጎዳው መንገድ ምንም ነገር የለም። እኔ አልጎዳም። ለራሴ ተጎድቻለሁ። አልፈልግም ብያለሁ። አሁን ላይ ለምን እንደጠራኸኝ አላቅም። እኔ ጨርሻለሁ። ማንም ደግሞ ደውሎ እንዲጨቀጭቀኝ አልፈልግም። ለራሴ ላይ ወቴ ልኖርበት እኔ ይሄ ውሳኔ ሩኖ ያንቺ ግን እኔ እንደው ምንም በበድልሽ ከዚህ በኋላ ላልበድልሽ በድለኝ አይደለም እኮ አንተ በድለኝ አይደለም። እኔ ካንተ ጋር ምን ለያየው እኮ በድለኝ ምናምን አይደለም። ይሄ ኖርማል ነገር የራሴ የሆነ ምክንያት ስላለኝ ነው እኔ ምን ለያየው ካንተ ጋር ማለት ነው። አለቀ በቃ። አልቋል። ጨርሻለሁ። እኔ በደንብ ወስነሽ ነው? የምር ወስነሽ ነው? ጌታን ወስኛለሁ። ጌታን በቃ ኑሮ ሰመረልሽ? አማረሽ? ተመቸሽ? እሺ ይሄ ምንድነው? ይሄ በእኔና ባንቺ መካከል ያለ ትልቅ ነገር ነው። ትልቅ ነገር ማለት ነው። እኔ ሌላ ቢሆንም ገዝቼም እጠቀማለሁ። ጥሩ ነው። እሺ እኔም ደስ ይለኛል። ስጠኝ እንኪ። ሌላ የቀረ ነገር አለ? ምን አለ ብለሽ ነው? የቀረ ነገር ምንም የለኝም። በቃ ቆፍጣና አሁን እንደሞ በቃ ተመችቶሻል? ያለኔ ቢመችም ባይመችም በቃ እኔ ኖራለሁ። መኖር አይቀርም እኮ በቃ ያው ፈጣሪ መጥቶ እስከወስደን ድረስ እኮ እንኖራለን። አንተም ትኖራለህ። ምን ከነ ተለይተህ ትሞታለህ ያለ ሰው አለ እንዴ? የለም። ትኖራለህ። አገብተህ ወልደህ ከኔ ጋር ያሰብከው ነገር ሁሉ ቀረ አይደለ? ከዛ ከሌላ ሰው ጋር አገብተክ ወልደክ የሚያምር ህይወት ትኖራለህ እኮ። እኔ ሁሉ ጊዜ ላንተ እንደ ወንድሜ ጥሩ ነገር ነው የምመኝልህ። ጥሩ ሴት ጸልይልሃለሁ። እኔ በበኩሌ እውነት ቃል ገባልሃለሁ። እኔ ጸልይልሃለሁ። እኔም ጠልቼክ አይደለም ታውቃለህ። ብዙ ነገር ነው እንትን ያልኩትና ውስጤ ልቤ ሊያፈቅር ስላልቻለ ነው ምን ለያየው። እኔ እናንተ ግን እየጸለይኩልህ ነው። ክፉ አይንካክ። በቃ እንደ ወንድሜ ነው ማይክ። እንደ ወንድሜ ወድሃለሁ። በቃ ስትጎዳ ማየት አልፈልግም። በበኩሌ በቃ እናቴም አባቴም እንዲጸልዩልኝ ነግራቸዋለሁ። እኔም በበኩሌ ጸልይልሃለሁ። ምንም አታስብ፣ አትጨነቅ። በበኩሌ ጨርሻለሁ። እኔ ቆፍጣና ሁን፣ ጎበዝ ሰው ሁን። በቃ አትዘን። ስንቱን አስታወስኩት፣ ስንቱን አሰብኩት፣ ልቤን በትዝታ ወዲያ የላኩት። አንዴ በመከራዋ አንዴ በደስታዬ ስንቱን ያሳየኛል ይሄ ትዝታዬ። የትላንቱ ፍቅር ጣሙ ቁም ነገሩ ምነው ያስተዋሉት ያዩት በነገሩ ሁሉም እንደገና ኑሮን ቢያሰላስል አይገኝም ጊዜው ያንን የሚመስል እስኪ የነበረው ያውቃው፣ እስኪ ያየው ይናገር፣ እስኪ የነበረው ያውቃው፣ እስኪ ያየው ይናገር። የዛሬ ቀን ለኔና ለሷ መጨረሻችን ነው። እንግዲህ ጨርሻለሁ። እኔም በበኩሌ ብዙ አልቅሻለሁ። ያው በእንባ ይወጣል ብዬ ብዙ አልቅሻለሁ። ግን በእንባም ሊወጣልኝ አልቻለም። እግዚአብሔር ያውቃል ብዬ ከመተው ሌላ አማራጭ ምንም የለኝ እና
እባካችሁ አሁንም እምላችሁ እግዚአብሔር ለኔ ጽናቱን እንዲሰጠኝ ለኔ ስትሉ ሳይሆን ለሕፃኑ ከጎዳና እኔ አንስቼ ለማሳድገው ለሕፃኑ ብላችሁ ጸልዩ። ምን እንደማድረግ ሁላ አቃተኝ፣ አላቅም፣ ግራ ገብቶኛል። በእውነት ግራ ገብቶኛል። በእውነት ነው ብላችሁ በጣም ግራ ገብቶኛል። በጣም በቃ ከብዶኛል። እጅግ በጣም ከብዶኛል። ወዴት ልሂድ? ወዴት ልግባ? ማንም እየቀሰረኝ ከዚህ በኋላ ስለኔ ነው የሚያወራው። የታወቀኝ ነው። ውርደት ለብሻለሁ። ከዚህ በላይ ውርደት የለም። በሳምንቱ አግብቼ በሳምንቱ ፍቺ። ይሄ በዘራችሁም አይሁን፣ የምር በልጅ ልጆቻችሁ ላይም አይሁን። ይሄ በዘር መንዘራችሁ ላይም አይሁን። በእኔ የደረሰ በማንም አይድረስ። ደስታ እኔ ራሱ በቂጡ አልጨረስኩም። ደስታ ራሱ በትክክል አላጣጣምኩም። ያው ሰው በመረቃትም ቀንም ይሞታል አይደል? በሰርግ ቀንም እኮ ሰው ይሞታል አይደል? ያው ሞተን ከአፈር በታች ሆነን አልተለያየንም። ተቀብረን አልተለያየንም። ከመሬት በላይ ሆነን ነው የተለያየነው። ያስምርላት ፈጣሪ፣ ያሳካላት። የሕፃንነት ፍቅረኛዋ ማን እንደሆነ ለሱ ትሁን። አላቅም በእውነት ምን ያህል የጠነከረ ፍቅር በመሃላቸው ላይ ቢኖር ነበረ እንደዚህ አግብታ በሳምንቷ እኔን ፈታ እሱ ጋር መሄዷ። ደሞ እንደዚህ እኔ በድዬ እንደሆነ ወይ በድለኛል እንደዚህ አስከፍተኛል ብትለኝ እኮ ከስህተት ይማር ነበር። በሚቀጥለው ጊዜ የራሴን ህይወት ለመምራት ራሱ ከስህተቶቼ ይማር ነበር። አሁን ከየትኛው ስህተት ልማር? የቱን ተሳስቼ ስለነበረ ከየትኛው ስህተት ተምሬ ድጋሚ ንጹህ ሰው መሆን አለብኝ? ኃጢአቴ የቱ ጋር ነው? በጣም ከፋኝ። እጅግ በጣም ከፋኝ። ደሜን ለምጠጡ ስጋዬን ለምበሉ ለነሱ ሰላም ነው፣ እርካታ ነው። እንደፈለጉ እነሱ የሚደሰቱበት ጊዜ ነው። ግን ለኔ ተቃራኒ ሆነብኝ። ያ ቃል ፈጣሪ ምንም የምለው ነገር የለም። እኔ ጨርሻለሁ። እግዚአብሔር ካገናኘን ከዚህ በኋላ በአካል ያንዳንዱ ሰው በአካል ሊያገኘኝ ይችላል። ከዚህ በኋላ እኔን በድሮ ስልክም አታገኙም። እኔም ስልኬንም አጠፋለሁ። ያንዳንዱ ነገር ዘጋለሁ። ስለዚህ እኔም በቃ ወዴት እንደሚሄድም ምን አይነት ህይወት እንደምጀምርም እስካሁን አላረጋገጥኩም፣ አላወኩም። ሁሉንም ብቻ ለፈጣሪ ልስጠውና እና እስከ ዛሬ ከኔ ጋር በደስታዬም እየተደሰታችሁ በያዘንም እያዘናችሁ የቆያችሁ በቲክቶክም በዩቲዩብም ስትመለከቱ የቆያችሁ ቤተሰቦቼ ሁሌም ወዳችኋለሁ፣ ሁሌም አከብራችኋለሁ እና የእግዚአብሔር ሰላም ከእናንተ ጋር ይሁን። ከዚህ በኋላ እኔም ከየሺ ጋር አትጠብቁኝ። በሚዲያ ላይ ቢመጣ ራሱ ከሷ ጋር አትጠብቁኝ። ከዚህ በኋላ ከሷ ጋር የለውም። ከሷ ጋር በቃ የለውም። ስለዚህ እግዚአብሔር ለኔ ያለውን ያስብልኛል። ጨርሻለሁ።